አድያ ዳገባ ዳገባ አድያ ዳገባ እንዳገባ ዳገባ ዳገባ ወደ ላይ እጅን ወደ ላይ የውሻል ጃንታ አዟችሁ ነው እንዳገባ ወደ ላይ እጅን ወደ ላይ የውሻል ጃንታ አዟችሁ ነው አንተም እንደሆነ መሳሪያ የተደቀናለ ወንድም ያሏችሁ ስናገራችሁ አለቅላቂ የሰማ የሆነ ተላላቂ አንተ ውሻ ወይኔ ጀርባ የማን ተላላኪዎች እንደሆነ እንደምን ተመለስክ? በዛው ዘጋፈን የሰማይ ነው። ዘጋፈን ብያለሁ። እነዚህ ውሻ ልጅ ይሄ ውሻ ሁሉ አንተ ሲላንዳስ ብለህ ነበር። ጀመረ ተቀበል
እዚህ የምታያቸው ሶስት ሰዎች እንዳመጡ ይመስል እንዴት መጣሽ? ሻዎች ቀድሞ አገኘሁ ነው። ዝጋፍ ነው ወንድ ነኝ። ዝጋፍ ነው ያለው። የምትፈልጉት እየሰማኸኝ ነው? እንነጋገር። እየሰማኸኝ ነው? እየሰማኸኝ ነው? እስከ ዛሬ ፈረንጭንበት አመት በቃ እየሰማኸኝ ነው? ሞት አያንሳችሁም። እንደዚህ ፈራፈረው ፈራፈራል። ዝጋት አፋ ቁጭ በል ነው ወደ በቃ ፈስ እሺ በቃ መስራው አላጁ ባይ ካምባል ታው ነው ይሄንን አገባት ነው አይደል? ተጋብ እሺ የተዛጋ ታንሺ አንሽራ ገበ እሺ እሺ ያቸው እየሰማኸኝ ነው? እየሰማኸኝ ነው? አዎ አንተ ውሽ አይ ሰላም ነው። ያንተ ውጭ ጠብቁ። ያንተ መሳሪያ መያዝ የትም አይደርስ። ተኩሰው ነበር። እየሰማኸኝ ነው አይደለ? እየሰማኸኝ ነው? አተኩስ ቢለን እንዴት ትገባለህ? ይኸውልህ እየሰማኸኝ ነው? ተናስመልጣቸው ልብዬ እኔ ልግባ። ዝጋፈን ይኸውልህ ደንቅኝበታለሁ እኮ ሽጉጡን እኮ እንዲህ ግንባሩን ማለት ብቻ ነበር የቀረኝ እኮ አደበው ነበር። ወይኔ በሳትኩት። ግንባር ይፍረስና የማን ግንባር ነው መሰለህ? ሁለቱም መሳት ብቻ ነበር። በቃ ኩላሊቱ ይፍረስና የሰው ኩላሊት ተሸክሞ ነው የሰው ኩላሊቱን ምናምን የምትለው። ከዚህ በኋላ ማንም ወንጀል ውስጥ እንዳገበው በአንድ ፕላን የሚኖር ሰው ነው። ዝጋፈን በእጃችሁ ሰበብ መሆን አትምጡ። ሲጀመር እንዴት ትገባለህ እዚህ ውስጥ? እየሰማኸኝ ነው? ዝጋፈን እናንተን ማስመለጥ ሲገባኝ ነበር። ያ የሆነ ነገር አልነበረ። ዝጋፈን ብዬሃለሁ። ዝጋፈን እንዳገባ ያለኝ ነበርና ወይኔ አዱኛ እኔ እናንተን ማስመለጥ ሲገባኝ እኔ አብሬያችሁ ልታሰር ድምጽ እኮ እየሰማሁ ነበር። ጥላዎች እየሰማሁ ነበር እኮ ድምጽ እኮ ጥላዎች አልነበሩም። እኔ እኮ ጸጉረ ልውጥ እኮ አካባቢ ልኮ አይቻለሁ እኮ። ምንድነው ግራ ገባኝ። ሰው ሁሉ የማይሆን ግርግር ድምጽ ምንድነው የደፈነብኝ ዛሬ? እናንተ እኛን ያዛችሁን። ወይኔ ከስንት እንዳመለጥን እኮ እኛ እናውቀዋለን። ስንት ታሪክ ማለት ነው። ስንት ታሪክ አሳልፈን ነበር። ጭራሽ ማንንም ሰው አይዘንም። አሁን ራሱ ማለት ነው ይዘናል ብላችሁ ማለት ነው ተስፋ እንዳታደርጉሽ በጭራሽ ማለት ነው። በቅጽበት ማለት ነው ይሄ ቤት ይጋያታል እንጂ ከዚህ ማንም ሳይወጣ ወይ እናንተ ቀጥላችሁ ትወጣላችሁ ወይ እኛ እዚህ ፈታችሁ ትወጣላችሁ እንጂ እናንተ እኛን ይዛችሁ ልትወጡ ሳያምራችሁ ይቀራል። ሳያምራችሁ የታባ ነው የምትወጣው? ማንም ራዳር ውስጥ ነው ያላችሁት። ራዳር? አዎ። የማን ራዳር ውስጥ አባ ከማን ጋር እያወራን ነው ታውቀዋለህ? አዎ በደንብ ነው ማለት ማን እንዳገታችሁ የሰማኸኝ ነው? ከአንድ ወሮ በላ ውሻ ጋር ነው እያወራን። ከማይረቡ ሰዎች ጋር ነው እያወራን። የሰማኸኝ ነው? የህፃናት ደም እንደ ወይን የሚጠጡ ሰዎች ላይ ነው እያወራን። እጅህን አንሳልኝ። የምን አባጅ ነው ማለት ነው? የምን አባጅ ነው ማለት ነው? እየሰማኸኝ ነው? የምን አባ እጅ ነው? እየሰማኸኝ ነው? ዝጋፍ እየሰማኸኝ ነው? ዋው እየሰማሁ ውሻ ሲጀመር ተቀበል። ካንተ ጋር እዚህ ጋር የሚላፍ የለም። ተቀበል። ተነስ አዲስ ፖሊስ ነው ሲል ይላል። የሰማኸኝ ጀማሪ ሲሆን እንደዚህ ያደርጋቸው ምንድነው? ጀማሪ ሲሆን ትለኛለህ። ወይኔ ከዙራ ግደረኝ ናት እንደምፈልጉት ይኸውልህ እየሰማኸኝ ተሳትማቱ ማውራት አትችሉም እንዴ? ይኸውልህ ምንም እንስማማው ነገር ይሄናችሁ እንዴ? እጃችሁ ምንድነው? አያርፍም እንዴ ከመማታት?
እየሰማኸኝ ነው? በአግባቡ የምትጠየቀውን ተመለስ እኮ አትማቷ። ታዲያ እናንተ ምንድነው ልትገሉ ነው እንዴ? እንዳትሞት ከፈለክ ወይ ተፈቱብን ካሉ እሺ። ኧረ ግሬ ቀና በል እየሰማኸኝ ነው? ኧረ በቀና እኛ እኮ ያምርሃል እንዴ ደግሞ ዝበል እየሰማኸኝ ነው? ነግረና እኮ እኮ ያለ ነገር ወይኔ ምን ያለ ነገር እኮ ተናገራችሁ። ሹሩ የምትለው ቆይ በገባ ነው እንጂ በዚህ ቀበቶ ሰው ሲገላዳና እንዴ እየሰማኸኝ ነው? ምን ገደለ እንጂ እኮ ለገደለ እንትን ይፈርዳል። ወሻው ሲፈርድ ያየው ገደለ መሞላ እና ከዚህ በኋላ ጫፍ እንደነከኝ ከሳሉ አዎ እየሰማሁ ነው። ከሳሉ እዛ ሄደህ ታወራለህ። እሱን እዛ ሄደህ ታወራለህ። ማን አባን ነው የምትከሰው? ለኔ ይገለም ወይ ሰው ገደልኩ እንጂ ማን አባን ነው የምትከሰው? ኧረ በቃ ህግ ጋር እኮ ነው የምናገረው። ማን አባን ነው ሰው ነፍስ እያጠፋ ነው የምትከሰው? እንደዚህ ስትራፈር ይገባል። ይሄን አንፈልገው፣ ይሄን አንፈልገው፣ ይሄን አንፈልገው ወይ ይሄን ነው አንፈልገው። ይሄን ነው የፈለከው? ለዚህ አፍን የተሞጣሞጥከው ለዚህ አፍን የተሞጣሞጥከው? ህግን ማን እናሳያለን? ህግ ይሄ ነው። ህግማ አይደለም። ህግ ያለበት ሀገር አከሱ ማርል ያላችሁት መክሰስን በእናንተ ጀምራለሁ። ይኸውልህ አሁን የምትጠይቀውን በአግባቡ መልስ። እሺ የምትጠይቀውን ነገር በአግባቡ አንተ አትናገር እያልኩህ ነው። ዝም በል። ምንድን ነው የምትረግጡን? እንደዚህ ረገጣችሁን እኮ። አሁን ቀና በል። ማን ተደገፍ አለ? ማን ፈቀደልህ? ኧረ በቃሽ። ቀና በል። ተደግፌ እኮ አይደለም ወገብ ይቆረጥልህ። ሞቻለሁ። ምን ቀረ? የምትጠየቀውን በአግባቡ መልስ። ተናግረህ እዛ ብንወጣ ይሻላል። እነዚህ ማይገባ ነግረናቸው ወደን እዛ ብንወጣ ይሻላል። አይለቅም። የምን ዕቃ ነው? የምን ዕቃ ነው? ምንም ኩላሊቴን ወንድሜ መንግስት ምን ዕቃ ነው? አይ ምንም አለ ችግር የለም። አሁን ማለት እሺ ንገሩና አሳልፎ ይስጥ ንገሩን። እዚህ ከምንገል እዛ ብቻ አይሻልም? ገንዘብ እዛ ጋር ገንዘብ ይዛችሁ ሂዱ። የቱ ጋር ነው ገንዘቡ? እኛ ልቀበል ፈልግ በሱ ገንዘብ ውጭ ምንም ነገር ከዛ ይዛችሁት እኛ ልቀቁን በቃ። አገኘው ይሄ ወጥ እዛ ውስጥ ወሰደው። ሞት አለ መኖር ነው። እዛ ውስጥ ምንድን ነው ያለው? ብር ነው ይዘህ ሂድ። ገንዘብ ግማሽ ዶላር አለ፣ ግማሽ ኢትዮጵያ ብር አለ። ይዘውጣ ይዛችሁ ሂዱ። ይሄን የፈለጋችሁ ምንድን ነው ያመጣችሁት? ከየት ነው ያመጣችሁት? ውሰዱት። ይሄን ሁላ ጊዜ ሲጨውቁ ነበር። ከየት ነው ያመጣው? ይሉ ገንዘብ ምን አገባት? ስትጣርልን እንዲህ አትሄድም እንዴ? ይዘህ ሂድ አይደለም እያልኩ ያለው እና ምንድን ነው እንፋታያለን። ከየት ነው ያመጣው? ይሄን ገንዘብ ነው እያልኩ ዘርፌው ነው ዘርፌ የስንቱን ደም መሬት ላይ አባከነ ነው። ምንድን ነው የዘረፈው? ኦኬ ዘረፋውን እስቲ ምንድን ነው የዘረፈው? ባንክ፣ የኢትዮጵያ ንግድ ባንክ። አሃ ማላይ ነው የምታላግጠው አንተ ውሻ? ማላይ ነው የምታላግጠው? እሺ በቃ እኛ ያንተ መጫወቻዎች አይደለንም እኮ። አንድ እኮ አምነዋል እነሱ። ዱላ ይብቃሽ። በቃ ይኸውልህ ልንገራችሁ ለማን የምትወስደው? እያንዳንዱ ነገር ኤግዚቢት ነው ያዘላችሁ። ለቃለው ብያለሁ። የምን ኤግዚቢት ነው የምትለው? ዝበላ እየሰማኸኝ ነው? ይሄንን ገንዘብ ከዚህ በኋላ ካልተስማማችሁ ነገር እንዳትወሩ። ይኸውልህ ይሄንን ገንዘብ ይኸውልህ ስንት ንጹሃንን ገለህ ያመጣው ገንዘብ ነው። እየሰማኸኝ ነው? ስንት ንጹሃንን አስወግደህ ነው። ገብቶሃል? ስንት ንጹሃንን። ይሄ ደግሞ ለሚገባው ነው የሚሰጥ። ስማ እዚህ ጋር ደግሞ አንድ ነገር ልንገርህ። አንድ ንጹሃን ምንድን ነው ያደረገው? ወዳጅ አይደለህም ግን ላውራ እንዳንተ አይነት ወዳጅ እንዲኖረንም አንፈልግም። እኛም እንደናንተ አይነት ወዳጅ እንዲኖረን። ወሮ በላ ነኝ ውሻ ነኝ። ተናገር። ምንድን ነው ያደረከው? ከየት ነው ያመጣው እነዚህን ብሮች? ሰርቼ ያገኘሁት ገንዘብ ነው። ምንድን ነው የሰራው? ስራማ እንደሰራ አወቀን፣ ግን ምንድን ነው የሰራው? በቃ እኛ ነገርነው እኮ ስለ ስራው። ዝበል አንተ ተራ ሀገሬ ከምትልላት የተሻለ ስራ ሰርተን አተደፍን። በቃ ለራሳችን ቀና በል። ስለማን ነው እያወራ ያለው? ስለማን ነው እያወራ ያለው? ስለ የትኛው? ይሄ ነገር ነው የፈለገው ነገር ድጋ እንውጣ። በቃ ከዚህ ብቻ እንውጣለን። ከእስር በመድለኛ ቀላ ከምን ጎራ በላችሁ እጅ እንውጣ።
አዳምጣለሁ። እየሰማ ነው። አንተም ስማኝ። አሁን እንድትናገር አልፈቀድኩልህም። እየሰማኝ ነው። እንድትተነፍስ ነው። ትንፋሽን ነው ማሳጠር ገብቶሃል? እንድትተነፍስ ፈቅጄልሃለሁ። እንድትናገር አልፈቀድኩልህም። ትንፋሽን ደግሞ ነጥቃለሁ። እዚህ ከሚገርም ይገራስ ህግ ይለቀም ዘጋፍ ህግ እንወጣለን። በህግ እንወጣለን። የትም አባልፋስ ወደ ጥልቁ ነው የምንካው። እየሰማኝ ነው። ዘብጥ እያልካለሁ። እዛ ብለን እንወጣለን። አንድ ያላሳየውክ ነገር አለ። አሁን አወጣና ማለት ነው ጭንቅላት ላይ ነው የማደርገው። እየሰማኝ ነው። አንድ እንዳትተካ። ቀና በል ለዚህ አትደጋፎሱ ልትፈታታ ቀና በል ወደዚህ ቀና በል። እጅን ምን አደረገው? አስረኛል እኮ አትጠጋቡ። አስረኛል እኮ አሁን አንተ የምትጠየቀውን ባግባቡ ሽጉጥ በእጅ እሺ። ሁሉ በእጅ ታስራለህ እኮ ምን አማራጭ ጀመር። የሰማኸኝ ነው። አንተን አልለማመጠም። እምቢ ነው አይደል ያልከው? ስለ ምንድን ነው ይሄ? በዚህ ማሽን ሳስነዝር ነው። ጸጥ ትላለህ አትልም? አሁን ትናገራለህ አትናገርም? እናገራለሁ። በስነ ስርዓት ተናገር። የሰማኸኝ ነው? አዎ። እንዲህ ካልክ እንደሱ ነው ማስነቀል። እሺ። አሁን የሚጠይቅም በአግባቡ መልስ። እየሰማኸኝ ነው አይደለ? አዱኛ ነኝ። አዱኛ ደባሳ እባላለሁ። ያው እነሱ አብሮ አደግ ጓደኞቼ ናቸው። ረጅም ዓመት እስር ቤትም አብረን ነበርን። አንድ ሰፈር ነበርን። ያው ጎረቤት ነን። አብረን ስንበላ ስንጠጣ ስንጫወት ያደግነው። ባላወቅነው አጋጣሚ በህይወት አስከፊ ሁኔታ በህይወታችን ትልቅ ነገር ተፈጠረ። ምንድነው ያ ነገር? የሰው እጃችን ላይ ያለፈ አጋጣሚ እኛም ፈልገን ነው አይደለም፣ ሳናቀው በራሱ ጥፋት ነው ሰውየው። መጀመሪያው በቃ የሱ ህይወት ባያልፍ ኖሮ እኛም አንታሰርም ነበረ። እናም እስር ቤት ገባን። እስር ቤት ታስረን ረጅም ዓመት ቆይተን ወንድሜና እኔ አጋጣሚ እስር ቤት በድብደባው እንትኑ ባለው ኩላሊታችን ሁለታችን ፌል አደረገና ፌል ባደረገ ሰዓት አንድ ወዳጃችን ደረሰልንና እሱ ኩላሊታችንን ቀይሮ ህይወት ዘራልን እና አሁን ቁጭ ብለን ያለን ህይወታችን እንድንተነፍስ ያስቻለን እሱ ወዳጃችን ነው። አሁን ምንድነው እኛ ለሱ እየሰራን ነው የምንገኘው ማለት ነው። እሱ ማለት በጣም ከባድ ሰው ነው። በቃ ብዙ ነገሮች ያደርጋል እና እኛ ከሱ ስር ሆነን እየሰራን ነው የምንገኘው። ገንዘብ እናገኛለን፣ ግን በዚህ ስራ ግን መውጣት አንችልም። የምንሰራው ምንድነው ወንጀል ነው። የሰዎችን ህይወታቸው ያለፉ ሰዎች ይመጣሉ እኛ ጋር፣ አስክሬን ባዶ አስክሬን እኛ ጋር ይመጣል። ያን አስክሬን ደብዛውን ማጥፋት ማሻራ እንዳይገኝ ያን እያደረግን ነው እየኖርን ያለነው። ግን ይህን ስራኛ እየሰራን ያለነው ፈልገነው አይደለም። ምንም አንድም ቀን ህሊናችን አርፎ አያውቅም። ሁላችንም እሱም ቢሆን ይሄን እሱኛውም ቢሆን በቃ ሶስታችንም ምንም በቃ ጸጸት ነው ያለው። ምክንያቱም አንዴ ግን ተይዘናል። በቃ ኦሬዲ ስለገባብንበት ህይወታችንን በቃ አሳልፈን ሰተን ለዚህ ራሳችን ያለን እንደዛ ነው። ከባድ ሁኔታ ውስጥ ነው ያለነው። አሁን እኛ ሞት ምንም ነገር ለኛ ምንም አይደለም። ታዲያ ምን አባለት ሆኖ ወደዚህ የመጣሁት ላመልጥ ድንገት ህይወቴን ማትረፍ ከቻልኩኝ ኩላሊቴ እንደተረፈው ገባ አጣቆም። አሁን ያኔ እንሞታለን ብለን አስበን ነበርና እንሞታለን ብለን አስበን የነበርን ልጆች እናንተ ከሞታችሁ እኔም ራሴን አጠፋለሁ መኖር አልፈልግም ይላል እሱ። ከኛ ቴሌቪዥን ማን እንደዛ የሚለው እሱ ነው። እና በቃ ምንም ሶስታችን ተለያይተን መኖር አንችልም። ስራውንም ትተንም መኖር አንችልም። በቃ ያለው አማራጭ ህይወት ዛሬ አሁን እየተነፈስን ያለ ነው። በኋላ ምን እንደሚፈጠር አናውቅም። ተስፋ የቆረጥን ሰዎች ነን። ማን ይሄ ወዳጃችን ምናምን የምትለው? አለቃችን ዳንኤል ይባላል። ዳንኤል ይባላል። በጣም ብዙ ስም ነው ያለው። መጠሪያው ብዙ ነው። ሱዳን ሀገር የሚታወቅበት ሌላ ስም አለው። ፓስፖርት የብዙ ሀገር አለው ምናምን። በቃ እጁ በጣም ረጅም ነው። መንግስት በለው ብቻውን እሱ ራሱን በጣም ትልቅ ሰው፣ የተከበረ ሰው ነው። ሀገር የደማኝ ነው ጥረገኛ ዝም ብለህ አንተ እና ምንድነው ገና ድብደባው ሌላው ስም ማለት ዳንኤል ነው። ሌላኛው ስም ማለት
እማቁ ዳንኤል ሞገስ አለ። ያው ሞተማ ነው ሌላ ስም ይባላል። ብዙ ስም የቀያየርን ነው። መታወቂያ በጣም ብዙ አለ። አሁን እሱ በጣም በቃ እጁ ረጅም ነው። መንግስት በለው ብቻውን በቃ ምንም እንትን የምትለው ነገር አይደለም። አሁን ራሱ እዚህ ጋር ምን እንዳይፈጠር አታውቅም። እናንተ ራሱ ህይወታችሁ ከተረፈ ፈጣሪያችሁን አመስግኑት። ከተረፋችሁ እርግጠኛ ነኝ አሁን ገብታችኋል። ማምለጥ የለም። ከኛ ጋር ተስማምታችሁ መሰደድ ካለባችሁ መሰደድ ነው። ዌልካም። ቀጣይኛ ባንዳዎች እናንተ ናችሁ። አርገኛውን ብዙ ነገር አልቋል። ፕሮሰስ አሁን ልንወጣ ነው። እኔ አሁን እንደውም አንድ መቀበለው ፋይል ነበረ። እሱን ወረቀት ተቀብዬ እዛም እንትን አምጣ ያለኝ እሱን ነበር ላደርግ የሄድኩት። አሁን ስመጣ እንደዚህ ነገር የተፈጠረው እናም ከተስማማችሁ ኮንቴነር አለ። የተወሰነው መንገድ በእግራችን ነው የምናቋርጠው። በረሃውን የተዘጋጀ መርከብም አለ እዛ ውስጥ በቃ ያው በወንዝ አድርገን ምናምን። የት ነው የመጨረሻ ዴስቲኒያችሁ? ጅቡቲ። አሬ እንውጣ። ከጅቡቲ በኋላስ የት ነው ዴስቲኒው? የመጨረሻ እንግሊዝ ሰዎች አሉ። አሁን እዚህ እኛ ያነጋገርናቸው ሰዎች አሉ እኛ ሊቀበሉ በቃ እነሱ ፍቃደኛ ሆኗል። በስንት መከራ ነው ፍቃደኛ የሆኑት ይሄን ነገር እንትን ለማድረግም። በእርግጥ በጣም ብዙ ጊዜ ይወስዱብናል። ከዚህ በፊትም ለስራ አንድ ሁለት የደረሰ ስለመጣ አዲስ ነገር አይደለም። ስለዚህ አዲስ ቦታ አይደለም። አሁን ልንሰደር ነው በቃ ምንም ጥያቄ እዚህ ሀገር መኖር አንፈልግም። አለኝ ነው ሀገር የለም። እዛ ምን ትሰራላችሁ? እቃውን ዲሊቨር አድርገን መተናል። እቃውን ዲሊቨር ተረከሙ። ምን አይነት ነገር ነበርኩ ቅድም እየነገርኩ መንገዱን እናውቃታለን። ምን እንድስበት በዛ መንገድ ነው የምንሄደው ብዬ ነው። እኛ ዲሊቨር አድርገን ከዚህ በፊት አንዴ ነው ሁለቴ ምናምን ወደ እንግሊዝ ሙስሊም መተናል። አሁን እንደዚህ የምነግርህ ነገር በጣም ለጆሮአችሁ የሚከብዳችሁ ነገር ነግራችሁ ይችላል። እኛ ግን ምንም አይመስለን። ምክንያቱም ብዙ የህይወትን ውጣ ውረድ ያየን ሰዎች ስለሆነ እናንተ እንደዚህ እንደ ማፊያ ፊታችሁ እንኳን የማይታወቅ ሰው ምን አይለይም እኮ ፊታችሁ ሌባ ነው የሚመስሉት። ምንድናችሁ? ነገርን ለኛ አታስብ። ገብቶሃል? አንተ እየሰራ ያለውን ነገር እኛ መስማት አይከብደንም፣ ማድረግን ይከብደናል። እንዳንተ አረመኔ ስላልሆነ ገብቶሃል? እሱም አንድ ነገር ነው ማለት ማድረግ ይከብደናል። አረመኔ አይደለም። አይመለከተኝም። ይክበድም አይክበድም እሱ አይመለከተኝም። አሁን ምነግርህ እያስገድድከኝ ቀጣይኛ ባንደሮች ተማረገ ከብደም እኔ ደግሞ ሳደርገው ነው ይገራችሁ ከመንገረፍ ነገር ስታደርገው የኖርከውን ነገር እየነገረኝ ነው። አፍን ዝጋ ነው ቁጭ በል። ጂምባር ተሰደሙ አንተም ነበር እንትን ጭራሽ እኔንም ኧረ በቀናል በቃ ቺሽሞክ ማያዜ መጥተው በጣም እየጠቀመኝ ነው። ተናገር። አንተን ነው ማደርግልህ። ምላስ ላይ ነው ማደርገው። እየሰማኸኝ ነው አይደለ? በምላስ ቶሎ ተናገር። እየነገርኳችሁ ነው። ከአንተ ጋር የምናባክነው ጊዜ የለንም። ገብቶሃል? ከሞቱማ ጋር እንዴት ነው የተዋወቀው? ንገረን እስቲ። ከሞቱማ ጋር ወይም ደግሞ ከዳንኤል ወይ ከሞገስ እስር ቤት በነበረው ሁኔታ በችግር ሰዓት ላይ ደረሰልኝ። በቃ በህይወትና በሞት መካከል ነበር ሁለታችን። በዛ ሰዓት ደረሰልንና ከህይወት ሰጠን፣ ታደገን። ምክንያቱም ኩላሊት ፌል አድርጎ ነበር። በዛ አጋጣሚ እሱ ደግሞ የሚሰራው ቢዝነሱ እሱ ነው። የውስጥ እቃዎች አሉ አይደለም፣ ውስጣዊ ዘልጅ ውስጥ እንትኖች እነሱን እያወጡ ነው። ቢዝነሱ እሱ ነው። ከባድ ነው እና ያን ቢዝነስ ነው የሚሰራው። አጋጣሚ ከኛ ጋር ማች የሚያደርግ ነበረ። ያን አገኝና በህይወት ልንተርፍ ቻልን። ያን ሁለት የዋልን ሰውዬ እኛ ምንድነው አንተ ላይ ያደረክልን ነገር እኛ አጸፋው ምንድነው ስንለው ስራ ሰጠን። ግን ስራው መልካም አይደለም አንፈልግም ብለን ነበረ። በህይወትም ስራው እንደማይቻልም ነገር ወደ አንዴ ገብተንበታል። ምንም በቃ አማራጭ የለንም። አማራጫችን ወይ ሞት ነው ወይ መስራት ነው ወይ ስራው መጨረሻችን ያ ነው። እና ደግሞ በቃ እቺን አየር ለመተንፈስ ስንል እንደዚህ አይነት ነገር ውስጥ ገብተናል እና እነዛን እቃዎች ያው አውጥቶ ይስጡናል። ዞሮ የኛ ስራችን ባዶ የሆነውን እቃ ደብዛው እንዳይገኝ ማጥፋት ነው። የምን ባዶ የሆነ እቃ? ባዶ እቃ ማለት ውስጥ ምንም ነገር የሌለው ኩላሊት፣ አንጀት እንዳለ ሰውነት ለሚፈለገው ነገር ይውልና ሰው ከሞተ በኋላ ያ ባዶ ቀፉ የሆነው እሱን በአሲድ ይጠፋል። በአሲድ ይጠፋል? እውነት ነው። በአሲድ ብቻ ነው የምታስወግዱት? ሌሎችም ኬሚካሎች አሉ። ብዙ መስሎ ስታስወግድ እንዴት ነበር? እስቲ ምንም ህሊናህን አይወቅስህም? ምንም አይሰማህም? የመጀመሪያ ጊዜ ከብድ ነበር። ዝበላተ ዝበላ አንተን አይደለም እየጠየቅን ያለነው። በጣም ከባድ። እንዴት ነበር ኤክስፒሪየንስ? መጀመሪያ ላይ በጣም ከባድ ነው። እንደነገረሱ በጣም ከባድ ነው። ግን
በቃ እንዲህ እዚህ ነገር ውስጥ ገባ አይምሮ ዋናው ነገር አይምሮ ይለምደዋል። ምንም ነገር የለም የማይለመድ ነገር የለም። ትለምደዋል። ምንም እኛ አሁን ቀላል ነው። ልክ የሆነ ዕቃ አንስቶ እንትን እንደማድረግ ነው የምንቆጥረው። ዶክተሮች እኮ የሰው ህይወት ሲያተርፉ የሆድ አንጀት በእጃቸው ከተው ምናምን ብዙ ነገር ሊያደርጉ ይችላሉ። እግር ሊቆረጥልህም ይችላል። ያን ነገር የሚያደርገው ከመልመድ አንጻር የሚያገኛቸው ድፍረቶች ይኖራሉ። ያው ሲጀምር በህይወት ያለ ሰው አይደለም እኛ እንትን የምንለው የምናጠፋው ህይወቱ የጠፋ ሰው ነው። ምንም እኮ ቤተሰብም አይቶት ሰውም አይቶት ያንን ነገር ከሚያዝን ሌላ ነገር ውስጥ ከሚገባ እኛ እንደውም መልካም አደረግን ብለን ነው። በአንድ ሳይድም ስታየው እኛ ነን የምንጎዳው። ያን ማድረጉ አጽያቱ ለኛ ነው የሚሆነው። አሁን አንተ ባዶ የሆነ ቀፎ ምናምን ብታይ ይሻላል ወይስ ደብዞ የጠፋ ሰው ብታይ ይሻላል? አታዩም። ገባ ቁር ከሰል ብታይ ይሻላል ወይስ አይኑ ወጥቶ ተጎልጉሎ እንትኑ ባዶ የሆነ ቀፎ ብታይ ይሻላል? ያንን ሁለቱም አይሻልም። ግን አማራጭ በሰጠ ግን ያኛው ልትል ትችላለህ ምናልባት። ግን እኛ ወደንም አይደለም እዚህ ነገር ውስጥ የገባም ተገደንበት። እናም ለዛም ደግሞ በቃ ወደ ፖሊስ ምናምን መሄድ አልሞከርክም? ወደ ፖሊስ ለሄድ እንዴት ነው የምትገደደው? አሁን እየነገርኳችሁ ያለሁት ምናልባት እናንተ ኢየሱስ ሰው ልትሆን ትችላላችሁ። ሞገስ ልኳችሁ ሊሆን ይችላል። ሞቱማ ሊሆን ይችላል። ኢየሱስ ሰዎች ልትሆኑ ይችላላችሁ። ማን ያውቃል? በቀለሉን ምንም እኮ የሚታወቅ ነገር የለም። ገባህ? አሁን እዚህ ጋር ስላስገደዳችሁ ነው እየነገርናችሁ ያለው። እንነግርሃለን እኛ ማን እንደሆነን በመጨረሻ ላይ እንነግርሃለን። ግን አሁን እየጠየቀ ያለው ምንድነው? ገብቶሃል? ወደዚህ ስራ የገባኸው ተገድጄ ነው እያልክ ነው አይደል? ነግሬሃለሁ። በቃ ደጋግሜ ነግሬሃለሁ። ምንም ከዚህ የተለየ ነገር የለም። ምን ተሰማ? ቆይ ለመጀመሪያ ጊዜ ስታስወግድ እንዴት ነው ያስወገድከው? የመጀመሪያው የአወጋገድ ሲስተምህ እንዴት ነበር? የ8 ዓመት ነበረች የመጀመሪያ ጊዜ ስናት በጣም ከባድ ነው። ሁላችን ማለት ነው ይወድ ለመንካት ራሱ እየሳሳን ነበር። ያን ነገር ለማድረግ በጣም ከባድ ነበር። ባዚ ሁላ ላጠፋው በሳታል። እሱ እንደውም በገመር ሊታለቅ ነበር። እንደዛ ከተፈጠረ በኋላ ቤት ውስጥ ገብተን እሱን እንደውም ያስጣለው አጋጣሚኛ ሁለታችን እንትን ስንል ገመድ ይዞ መጥቶ ሊንጠለጠል በቃ ለትንሽ ህይወቱ ሊያልፍ ነበር። ተው በቃ ምናምን ብለን መከረን ብዙ ነገር አድርገን ነው የመለስነው። እና ከብዙ ነገር ውስጥ ነው እሱም የወጣው። እዛኛውን ጤነኞች አይደል ሱስ የሌለብን ሱስ የለም። ማንጠቀመው ነገር የለም። አሽሽም ብትሉ ምንም ሺሻ እዚህ በቃ እዚህ ቤቱ ነው እንዳለ እዛ ጋር አለላችሁ ከፈለጋችሁ። ያ ሁሉ የምታዩት እዛ ጋር ያለው ጫት እንዳለ እኛ የምንቀመው ነው። ሴቶችም ይመጣሉና ብዙ አሉ። ያው ህይወታችን ያው በጣም ከባድ። ምን ሱስ አለባችሁ? የሌለብን ሱስ የለም። እንቀማለን እናጭሳለን። ማስወገዱ ሱስ ሆኖባችኋል? ዊድም አይሱ አይደለም። ብዙ ቢሆን ቢኖሩ ያን ሽጉጥ እኮ ግንባር ላይ መተኩስ አይከብደኝም ነበር። እሱማ ስላልቻልክ ነው። እጄ ላይ ነበር ሽጉጥ። ከጀርባ ቃታው መሳብ ብቻ ነው። መጀመሪያ ይዤው ነበር። መጀመሪያ ማንነትን ገባህ? ህሊና ባይኖረኝ ኖሮ ደፋ ነበር። እነሱን ወንድሞቼን አግተ ለጥያቄ ማላቀርበህም ነበር። ከዛ ከከበር ነበር እየተኮስኩ ምገብ ነበር። ግን እንደዛ አይነት ሰው ስላልሆንኩ ነው። ምን አይነት ሰው? እጄ ላይ መሳሪያ ኖሮ የሰው ህይወት አጥፍቼ አላውቅም። እኔ ሆን ብዬ የሰው ህይወት አጥፍቼ አላውቅም። ተገደና ያጠፋው በጸብ ነው። በራሱን የመጣብን ደርሶብን ነው። እሱ በማጥፋት የሚጸጸተህ ነገር አለ? ትጸጸታለህ? የዶክተር ጆ ብቻ የዶክተር ጆ ማን ነው ደግሞ ዶክተር ጆ? እሱ እንኳን ብዙ ዲቴል አያውቅም ስለሱ ነገር። ማን ነው የሚያውቀው? ዶክተር ጆ ይባላል። ዶክተር ጆ የሱ ብቻ ነው የሚጸጸት? ያው የሥራ ባንዲራችን ስለነበረ አብረን ብዙ ስራ ስለሰራ እሱም ብዙ ነገር ያውቃል። ለዛ ነው የሱ ሚስተር ሊወጣ ጫፍ ላይ ደረሰ። ትእዛዝ መጣብኝ ወይ የራስን ይሁት ወይ እሱን ብረት ተባለ። ተሰጉት ለምንድን ነው ያስወገዳችሁት? እሱ ሚስተር ሊወጣ ስለነበረ ሚስተር ሊወጣ ወደ ፖሊስ ዴት አሰበ። ለምንድን ነው ሚስተር የሚያወጣው? በቃ የሥራ ይበቃናል፣ አንስራ፣ ህፃናት ማስወገድ በቃል። ከዚህ በኋላ በቃ ራሳችን ነፃ ተለ በኋላ ራሱን እንደጻድቃይ ሌላስ በዚህ ስራ ላይ የነበረ እንድታስወግዱ የተጠየቃችሁት ሰው አለ? ምን አለ መሰለህ ይወደላሉ አስተማሪዎች ብዙ ጊዜ ዝበለን ያንተ ወዳጅ አይደለም። ልትሆንም የጆን ነገር ብቻ ነው በራሳችን ለምዶ ቢኖር እንጂ ልትሆንም አትችልም። እንድትሆንም አልፈልግም። ሲጀምር ያላቂ ነው። ግንባርን ብለህ ኖሮ ግንባርን ብላለህ
ቆይ ምን እንደምትበላ ሁለተኛ እድል ሳገኝ ግን ሁለታችሁም ረሽናችሁ። ሁለተኛ እድል የሚባል የለም እኛ ጋር። እኛ እጅ ላይ ከገባ በኋላ ሁለተኛ የሚባል እድል የለም። አንድ እድል የለም። ሁለተኛ እድል የሞት ፍርድ እኮ አይተገበረም። ሶስተኛም አራተኛም ግን አሁን የምተገበረው የሞት ፍርድህን እዚህ መሬት ላይ አሁን ጸጥ አደረጋችሁ። እየሰማኸኝ ነው? ተገላገል። እዚሁ ገላገል። እየሰማኸኝ ነው? እዚሁ ገላገል። እንዳነቀኝ የሊና ጸጸት ነፃ ምን ወደን ምንድነው? የትኛው ጸጸት ነው? እስቲ የማን ምን ያደረከው ነው የሚጸጸተው? አንተ ምን ያደረከው ነው? አንተ ላይ አለመተኮስ ይጸጽተኛል። እንዳንተ አይነት ታግዘን። እሺ ሌላስ? ሌላ ምን ይጸጽታል? እኔ ላይ አለመተኮሱ እሱን ልትገል ነበር አይደል? ሐሳብ የዛሬው ከባዱ ጸጸት በህይወቴ እንደ ዛሬ የሚጸጽተኝ ቀን የለም። እጄ ላይ ነበራችሁ ሁለታችሁም ደፋችሁ። እነሱም እዛ ጋር ያለውንም ሰውዬ መድፋት እችል ነበር። ያን ያላቀሙ ነበር። ምክንያቱም እጄ ላይ እሳት የሚተፋ መሳሪያ ነው ያለው የነበረው። ግን አንተ አላወቅም እንጂ እኮ ከመምጣትህ ጀምሮ እያንዳንዱ ቦታ የሚከታተል የኛ ሰው ነበር። ጸጸት የምትለው ነገር ነው እንጂ አንተ ቀድማችሁ ደፍተናል። እዚህ ቤት ሳትደርስ እኮ ትሞት ነበር። አንተ አንዳችሁም ብረሽናችሁ መሞት ቢያስፈልግ አንተ ነበርክ የምትሞት። እኔ ደግሞ አንዱን ሳልንገርህ መንገድ ላይ ያለ ጫፉን አንነቀውም ነበር። ምክንያቱም ከኋላውም ሺህ ሰዎች አሉ። እሱማ ተደበቃችሁ እንደመጣችሁ እናውቃለን። አንተም እሱ እንደምትከተል ተደበቃችሁ። እዚህማ ማንም እንደሌለ እናውቃለን ነው። አንድም ሰው እንደሌለ የመጣ ሺህ ሰው አለ። እኛም እየሰማን ከዚህ ቤት ማንወጣው እየሰማኝ ነው አይደለ? እናንተ የፈለገ ሺህ ሰው ቢኖርም ገብቶሃል። እንደ ውሻ ተደብቀን ልታመልጥ እንደነበረ ኩስማ ከዛ ጀምረን ከአዲስ አበባ ጀምረን እያንዳንዱን እያጠናን ነው። እሱን አው ልክ እኮ ነው። እሱን እንኳን እየሰማኝ ነው አይደለ? አው ላመልጠን የመጣው እያንዳንዱን ነገር እየሰማን እያጠናን ነው። ግን ደግሞ እነሱም እየፈለጉን ነው። እዚህ ነው ያሉት። ማንንም ይፈልጋሉ ስላላ ማንንም የሞቱማ ሰዎችም በበቀለ በኩል የሚመጡ ሰዎች በጣም ጥላዎች የሚባሉ አሉ። የኛ ጥላዎች ዲዛይኖች አሉ። እኛው የት ምን ለማድረግ ነው እነሱ የመጡት? እኛ ሊደፉ ነው። እና እኛ ሊደፉ እዚህ እንደመጣችሁ እነሱ ማውቀዋል። እኛ ሰምተዋል። ቅድማ እኮ እነሱ መስሎ እናንተን በስርዓት ያናግ በርላይ እኮ እናንተን ማጥፋት አግቶናል። እነሱ ሆናችሁ መስላችሁን እንጂ ለእናንተ ነው። ወደ ስራ ይዞድና ብለህ ስላሰብ ነው እንጂ እንደዚህ እኮ እጃችን አንሰጥ ለማንም። ኦኬ። ስለዚህ አሁን ስትወጣ ራሱ ጀርባን እየተጠነቀቅክ ለማለት ያ ችግር የለውም። ስለኔ አታስብ። አሁን ያለው የመጨረሻ ነገር ልንገራችሁ። ገብቶሃል? አንድ ያልተነገራችሁ ትልቅ ሚስጥር ልንገራችሁ። ሰምተኛ አብስራቸው ውስጥ ትልቅ ዜና አላችሁ ለእናንተ ውሾች ማለት ነው። አንተም አንደኛው ውሻ ልትሆን ትችላለህ። ምን አንደኛው ውሻ በቀን ደምተን ከዚህ በኋላ በቀን ደምተናል። ይሄን አባቱ ነው አንደኛው ምንድን ነው መጣው እናት ሰው መጣ የመጀመሪያው ጥጋበኛ ሌባ ጀመራ ፈርድም ያበላሃለሁ ላብስርህና እዚህ አስተኝቼ እንደምረግጥ ወቀው ሶስቱንም ደራረቤ ዜና ብሩን ይዘች ነገረኩ። የነሱ ኩላሊት ፌል ያደርገው ዝም ብለህ የምትባለውን ነገር ስማ። አዳም ኩላሊት አይደለም አንጀትህ ይወጣል እዚህ መሬት ላይ እንደዚህ ያሻል። ገብቶሃል? እንደዚህ እንደምባይ ነው የምናፈርጥህ። በዱላ ነው እንትን ያለልኝ። በዛ መሀል ግን እጄ እንደፈታ ጸድ እጄን ፈትቼ እዚሁ ይኸውልህ። አሁን አንተን እጄን ፈትቼ ማለት ነው አሳይሃለሁ። ግንባርም ብየደፋለሁ ነው ያሳት ግንባሬን ብረት ትደፋኛለህ አይደለ? እሺ ልንገርህ ያንተ ዛቻና ዛቻና ያንተ ዛቻና አረ ልጁን ገደለው በላሚስ ያንተ ዛቻ ነው አይደለ? ዛሬ ቀን ለዚህ አቅም ነው እንዴት የነበረው እየሰማኸኝ? አረ የሞተ ነው እንደሱ ውሻ ነሰር የሞተ ነው ሰራሳ ይለኛል። ይሄኛው ነው ውሻው። ወይኔ ጥርስ ይሄ ነው ውሻ ይሄ ነው ውሻ ይሄ ነው። አሁን ሲጀመር ይኸውልህ ዜናህን ልንገርህ ወይስ አልንገርህ? እየሰማኸኝ ነው አይደል? ዜናህን ልንገርህ አልንገርህ? እሺ ሰምተኛ ዜናህን ልንገርህ አልንገርህ? ይሄንን የምፈልገው ማሳየህም ነገር አለ መረጃም አለ። እሺ ገብቶሃል? እነሱን ተዋቸው። እኔ ለኛ ተውሻቸው ይኸውልህ ከዚህ በኋላ ማሳየህን ታያለህ። ማሳየህ እኔ እያየሁ ነው ይሄንን ወይ እያየሁ ነው እያየሁ ነው ይሄንን ምንድን መቼ ነው የተያዙት? ይሄንን እያየህ ነው አይደለ? እዚህ ተውሻ እናንተ የምትፎክሩበት ይሄንን እያየህ ነው አይደለ? መቼ ነው የተያዙት? ይሄንን እያየህ ነው አይደለ? አንተ በምን ደረስ? እያየሁ ነው አይደለ? ይሄንን
አንተ ውሻ ሁሉንም የጨረስክ መስሎ ነው አለገን ዋናው እያየን ተጠራው ከአቶ በቀለ ይጀምራል። ከአቶ በቀለ ጀምሮ የትም አባ አነፍነፍ ብትሄድም ቀና በል። እየሰማኸኝ ነው? ቀና በል። እየሰማኸኝ ነው አይደለ? የትም አባ አነፍነፍ ብትሄድ ያው እየሰማኸኝ ነው አይደለ? አሁን ያንተም የመጨረሻ ዘብጥያ አብረው ትቀላቀል። ውስጥ ደግሞ ተናንቃችሁ የምትሞቱን ከሆነ አንድ ላይ ትሞታላችሁ። እየሰማኸኝ ነው አይደለ? ሌላው ደግሞ መስማት ያለባችሁ ነገር እስካሁን የተናዘዛችኋት እያንዳንዷ ነገር እያንዳንዱ ቃሎቻችሁ ሪከብ ወይኔ ዳያለ ዘጋት ደረብ ወይኔ ደረቱ ላይ ያለውን እያየሁ ነው። ወይኔ ደረቱ ላይ ያለውን እያየሁ ነው። ወይኔ ቀና በል። የት አባ ከዚህ በኋላ ምን ይመጣል ታዲያ? እየሰማኸኝ ነው? ቀና ተጋርገው ይሄንን ውስጥ ቀና በል። ቀና በልና ፊት በለኝ። እንደውም ከስር ይሻላል። ቀና እስር ይሻላል። እስር በፊት ይኸውልህ አፈር ድሜ ያበላሃለሁ። አሁን እየሰማኸኝ ነው አይደለ? ከዚህ በኋላ ምንም አይመጣም። እየሰማኸኝ ነው? ምን ይመጣል? ምን ይመጣል ከዚህ በኋላ? እርግጠኛ ነኝ ያልከው እስካሁን ምን አለን ታዲያ? ምን በእጅ ላይ አልፌ አንተን እንደው ለክስ በቀረብ ማን ነው የሚከሰኝ? አንተ እጅ ላይ ወስሙት እኔ ሞተማ ጋር አምጥተው ውሰዱ። ትወሰዳለህ? እዛው አንተ ውሻ። ሞቱማ ሲኦል ገባ እኮ በቃ ከዚህ አብረሃው ይሁን እሱ ማለት እንኳን በምድር በሰማይ መንገድ ያለሽ ልጆች ልካቸው የሰማይ ነው። እሱ ወደዛ ደግሞ አንድ ባንተ ጭነት ሄዳለህ። አንተም ትሙት አንድ ባንተ ትሙት ትደፋታለህ። ደግሞ ችግር የለውም ነው ታዲያ እንጂ ምን ሰውጣ ግን ነገር ቃል ልግባለህ። አንተም ሆነ ክሱ አምኖሩም በሚል መጀመሪያ ማውጣትህን እርግጠኛ እንደ ዛሬ ከዚህ በፊት እንደገባችሁበት እስር ቤት አይደለም የምትገቡት። ሽሜ ቺፓንታ ያለና ገንዘብ ሙሉ ያስክብ ይመስል ጂካሻዩ ማለት እናንተ ማንነታችንን ገና አልተረዳችሁ። ማን እንደሆነ አላወቃችሁ። የዓለም መንግስት ሊቆረጥሩ ድርገጠው ባላ እየሰማኸኝ ነው አይደለ? አሁን እስካሁን እያደረግክ የነበረው ነገር አንድ በአንተ ቀርጸሃል አይደለ? አሁን ቀጥታ ተጭነህ እዛ ወደ አዲስ አበባ ትሄዳለህ። እየሰማኸኝ ነው አይደለ? ተነስ የሚለማመጥ ሰው ያለ እንዳይመስል ውድ ተመልካቾቻችን ከፍተኛ የሆነ በጣም የትንንቅ እንዲሁም ደግሞ የግድያ ሙከራ እኛም ላይ እንዲሁም ደግሞ ክሯችን ላይም ለማድረስ እየተጣረ እንዲሁም ደግሞ መሳሪያ በመማዘዝ ላያችን ላይ ለመተኮስ ሊደረግ በነበረ ፍጥጫ ላይ እንግዲህ ከኋላ ማጅራቱን መተንጥለን አንደኛውንም እንግዲህ ከነዚህ ከሶስት አስወጋጅ ከተባሉ ከሶስት ወሮ በሎች ነፍሰ በሎች የሰው ደም የሚጠጡ ይበልጥ ደግሞ የሕፃናትን ደም ጠጥተው ከመጠጣትም አልፈው ደግሞ ለመናገር በሚከብድ ሁኔታ ሕፃናቶቹን ሞምተው እንዲቀሩ ሬሳቸው እንዳይገኝ በማድረግ ሕፃናቶችን የሚያሰጉቱ ወሮ በሎች ዛሬ ድሬዳዋ ድረስ በመሄድ ከሀገር ለመውጣት በማሰብ ላይ ያሉ ግለሰቦችን ሶስት ዋና የተባሉትን ዋና አስወጋጆችን በቁጥጥር ስር አውለናል። እንደምትመለከቱት ማለት ነው። ያው ድሬዳዋ ድረስ የነበረውን ከፍተኛ የሆነ ትግል ከክሮቻችን ጋር በመሆን እንዲሁም ደግሞ እዛው ካሉ የህግ አካላት ጋር በመሆን በመተባበር ከነሱም ጋር
ያው እነዚህን ግለሰቦች ያሉበት ሰፈር ድረስ ሄደን በቁጥጥር ስር አውለናል ማለት ነው። ያው እነዚህ ሰዎች የሚደዋወሉበትን መረጃዎች ስልካቸው ላይ ይዘናል። በጣም ብዙ ስልኮችን ይዘናል ማለት ነው። ቤት ውስጥም እየተፈተሸ ይገኛል። አሁንም ብዙ አደንዛዥ እጾችን፣ የተለያዩ መድኃኒቶችን፣ ብዙ ህገወጥ ዝውውር ላይ መግባት የሌለባቸውን ነገሮች እንዳለ አግኝተናል ማለት ነው። እንደምትመለከቱት እዚች ጋር ሞባይላቸው እና ሲግናል የማይጠልፈው ሞባይሎች አላቸው። እዚች ጋር በጣም በከፍተኛ ሁኔታ ሲማቸው ራሱ ይሄ ሀክ ሊደረጉ የማይችሉ ሲስተሞች የተጫነባቸው ሞባይሎች ናቸው። ውድ ሞባይሎች ናቸው እነዚህ ሞባይሎች። በመቀጠልም እዚች ጋር እንደምታዩት እዚህ ውስጥም ዶላር አለ። እያንዳንዱን መረጃዎችን ያው ማሳየትም ስላለብን ጭምር ማለት ነው። ያው ይህንን ገንዘብ ይዘው ነው ከሀገር ለመውጣት ራሳቸውን ሸሽገው በጅቡቲ አድርገው ያው ከሀገር ለመውጣት የለመዱትም ስለሆነ እና እንደተናገሩት ሰምታችኋቸዋል እናንተም። በጣም የሚያሳዝንና እንዲሁም መሳሪያዎች አሉ። መሳሪያውን አሁን እዚች ጋር ካሳየው ቪዲዮውን ዩቲዩብ ስለሚያጠፋብኝ መሳሪያዎች አሉ እዚች ጋር የተለያዩ ማሽኖች የማይደነዝዙባቸው ማሽኖችም አሉ እና ብዙ ፋይሎችን እነዚህ ግለሰቦች ላይ የተቀናጃጀ ሙሉ መረጃ ይዘናል። ያው እነዚህ ፋይሎች ያው በኤግዚቢትነት እንዲሁም ከዚህ ከገንዘብ ጋር አንድ ላይ በማድረግ ቀጥታ ከወንጀለኞቹ ጋር ጭነን በቀጥታ አሁን ወደ አዲስ አበባ የምንሄድ ይሆናል። ያው አብረውን የተባበሩን እዛው ድሬዳዋ ላይ አሁን የምንገኝበት ያሉ ክፍለ ከተማው ላይ ያሉ ፖሊሶችንም ከልብ ነው የምናመሰግነው። ትልቅ ትብብር አድርገውልናል። መኪኖቻቸውን እንድንጠቀም አባላቶቻቸውን ከኛ ጋር በመሆን ይህንን ስራ እንዲያግዙን በጠየቅናቸው መሰረት አግዘውን ይህንን የተቀናጀ ስራ ሰርተናል ማለት ነው። ያው ቪዲዮ ላይ እነሱን ማስገባት ስለማንችል ነውና ይህንን ነገር ያደረግነው። ከጀርባ ግን እንዳለ ተጭነዋል። ያው ቪዲዮም ላይ የማሳያችሁ ይሆናል የተጫኑበትን። በቀጥታ አሁን ጭነን የምንሄድ ይሆናል ማለት ነው። አንድ ካርጎ ተዘጋጅቶልናል። በዛ ካርጎ በዚሁ ተመልሰን የምንሄድ ይሆናል ማለት ነው። ምንም ይሁን ምን እነዚህን ግለሰቦች ከመጀመሪያ ጀምረን ከዋናው ጀምረን ይህንን ስራ እየሰሩ ያሉ ሰዎች አንድ በአንድ ለቅመን በቁጥጥር ስር አውለናል። ይበልጥ ግን እነዚህ 3 ነፍሰ ገዳዮች አሁን ያሉት ነገር ትንሽ የሚያሰጋም ነገር ሆኖብኛል። ምክንያቱም ብዙ የተሰማራ ቡድን አለን፣ ብዙ ቲም አለን እያሉ ከፍተኛ የሆነ ነገር ሲናገሩ ሰምቻለሁ። ትንሽ ደግሞ ስጋት የፈጠረብኝ እሱ ነው። ይበልጥ ግን ውስጥ አስገብተን ምርመራ ክፍል ለህግ አካል አሳልፈን ከሰጠን በኋላ የህግ አካል ደግሞ እያንዳንዱን ነገር አጣርቶ አሉ የተባሉትንም ጭምር ለመያዝ እንዲያመቸን ሁሉም አንድ በአንድ ሲያዙ የሚናገሩትን ነገር ይኖራሉ ብለን ተስፋ እናደርጋለን ማለት ነው። እኛም ይህንን ነገር ደከመኝ ሰለቸኝ ሳንል ድሬዳዋ ድረስ በመሄድ ባይገርማችሁ ሐረር ገብተው ነበረ። ተመልሰው ከሐረር ወጥተው ነው ድሬዳዋ። ሐረር ራሱ ብዙ ፈልገናል እነዚህን ሰዎች እና እኛም ከሐረር ተመልሰን ወደ ድሬዳዋ በመመለስ ነው። ድሬዳዋ ፈልገን አተናቸው ነበር። ሐረር ደርሶ ሲመለሱ ቤት ውስጥ ነው እነዚህን ሰዎች በቁጥጥር ስር ያዋልናቸው። ራሳቸውን ለመደበቅ በጣም ብዙ ጥረት እያደረጉ በነበሩበት ሰዓት ማለት ነው። እንዲሁም ደግሞ ያው ከሀገር ለመውጣት ትንሽ ፋይል መስጠት ነበረብኝ ሲል ሰምታችሁታል። እሱን ሰጥቶ ሊሄዱ በነበረ ሰዓትም በ11ኛው ሰዓት ነው የደረስነው። ያው እናንተም ውድ ተመልካቾች ይህን ጉዳይ እስከ መጨረሻ ድረስ ተከታተልና እልባት አሰጠው። የፍርድ ሁኔታውንም አሳውቀን መጨረሻው ቀን ናፍቀን እነዚህ ግለሰቦች ወደ ዘብጥያ ተፈርዶባቸው ምን ላይ ደረሱ የሚለውን ነገር እያንዳንዱን ነገሮች ለመስማት በጉጉት ላይ እንዳላችሁ በውስጥ እየነገራችሁኝ ኮሜንትም ላይ ገጻፋችሁልኝ ትገኛላችሁ። ራሳችሁን ጠብቁም እያላችሁ ብዙ ነገሮች በውስጥም እኛ ለመደገፍ አለን ከጎናችሁ ነን እያላችሁንም ስለምትገኙ ከልብ እናመሰግናለን።
ከዚህም በኋላ ወደኋላ አንልም። ከኛ የሚጠበቀውን ነገር እናደርጋለን። እናንተም ደግሞ ከጎናችን በመቆም አለንላችሁ በማለት አብሮነታችሁን አሳዩን ለማለት እወዳለሁ። ያው ጊዜ ማባከን ስለሌለብኝ በቀጥታ ይህንን የኤግዚቢት ዕቃ ይዤ ወደዛ መሄድ ስላለብኝ እነዚህም ሰዎች ክሮዎቻችን ከህግ አካላት ጋር በመሆን እየጫኑ ይገኛሉ። በቀጥታ ይህ ቤት እንግዲህ ፖሊስ አሁን ይፈትሸዋል ማለት ነው። አንድ በአንድ እዚህ ውስጥ ሌላ መሳሪያዎችም ካሉ እንዲሁም ደግሞ ገንዘብም ካለ እያንዳንዱ በኤግዚቢት ተጭኖ መሄድ ስላለበት በቀጥታ አሁን ወደዛ የምንሄድ ይሆናል ማለት ነው። ያው እኛም የደረስንበትን ነገር ለእናንተ የምናሳያችሁ ይሆናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ መልካም ጊዜ